On Wall Street today, a second day of dramatic losses and high anxiety over Donald Trump's global trade war. Carnage on Wall Street. Markets falling, tumbling. Stocks plunging down. This is a shock to the system. Stocks are getting slashed and burned. $2.5 trillion vaporized. Shares across Asia and Europe slid at the start of trading, with everything from crude oil and big tech stocks to the value of the US dollar, even gold, falling in reaction. The markets were focused on the escalating trade battles, dropping sharply after China responded to President Trump's Wednesday tariffs with their own. ጦርነቱ ተጀምሯል። በቀጣይ ማን አሸናፊ ሆኖ እንደሚወጣ የሚለይ ይሆናል። በአሜሪካና በቀሪው ዓለም መካከል የሚካሄድ የንግድ ጦርነት ነው። ትሬድ ዎር ይሉታል። Shares across Asia and Europe slid at the start of trading, with everything from crude oil and big tech stocks to the value of the US dollar, even gold, falling in reaction. ፕሬዚደንት ዶናልድ ትራምፕ አንድ ብለው ለኩሰውታል። ሌሎች ሀገራት እየተቀባበሉ ምላሻቸውን እየሰጡ ነው። ለትራምፕ ታሪፍ እየተሰጠ ያለውን አጸፋዊ ምላሽ ተከትሎ ሼሮች ወርደዋል። የአክሲዮን ገበያው ተዳክሟል። ኤክስፖርቶች ተቀዛቅዘዋል። የዋጋ ንረት እየተከሰተ ነው። ኩባንያዎች ምርቶቻቸውን እያቀናነሱ ነው። ቻይና ለፕሬዚደንት ትራምፕ የሰጠችው ምላሽ ነገሩን አክብዶታል። On Wall Street today, a second day of dramatic losses and high anxiety over Donald Trump's global trade war. The markets were focused on the escalating trade battles, dropping sharply after China responded to President Trump's Wednesday tariffs with their own. This is a shock to the system. Stocks are getting slashed and burned. $2.5 trillion vaporized. በርካታ ፖለቲከኞችና የምጣኔ ሀብት አዋቂዎች አሁን ያለው የትራምፕ አካሄድ በአጠቃላይ ከግማሽ ክፍለ ዘመን በላይ ያስቆጠረውን የዓለም የንግድና የፖለቲካ ስርዓት የሚቀይር ነው እያሉ ነው። ባለፉት 5 እና 6 አስርት ዓመታት የዓለም የንግድ ስርዓት ማዕከል ወይንም ማጠንጠኛ ቁልፎ የነበረችው አሜሪካ ናት። አሁን ደግሞ አዲስ ምዕራፍ እየተከፈተ ነው። በዚህ መሃል የንግድ ፍልሚያው ተካሂዷል። በኢኮኖሚ ያደጉትና የተመነደጉት ሀገራት በሙሉ የገበያ መዳረሻቸው አድርገው የሚያለሙት አሜሪካንን ነበረም። ጃፓን ከሁለተኛው የዓለም ጦርነት በኋላ ከአሜሪካ ቀጥሎ በዓለም ሁለተኛውን ኢኮኖሚ እስከመገንባት የደረሰች በዋነኝነት የአሜሪካንን ገበያ የተጠቀመች ነበረች። በተመሳሳይ መልኩ ጃፓንም በመብለጥ የዓለም ሁለተኛውን ኢኮኖሚ መገንባት የቻለችው ቻይናን ብትሆን ለዚህ ደረጃ የበቃችው በዋነኝነት የአሜሪካንን ገበያ የምርቶቿ መዳረሻ በማድረግ ነው። የሊሆን የቻለው የአሜሪካ ኢኮኖሚ በሰፊ የተጠቃሚዎች ፍላጎት ወይንም ኮንሱመርስ ኢኮኖሚ የመሆኑ ነው። በአሜሪካ ኢኮኖሚ ውስጥ ከፍተኛ የምርቶች ተጠቃሚነትና የመግዛት አቅም ወይንም ፐርቼዚንግ ፓወር ጭምራለም። እነዚህ ሁለት ግባቶች ማለትም ፍላጎትና የመግዛት አቅም ተጠራቅመው ለበርካታ ሀገራት የምርት አቅርቦት ምክንያት ናቸው። የአሜሪካ ኢኮኖሚ ትልቁ የዓለም ሸማች ሲሆን እያመረተ ብቻ ሳይሆን እየተበደረም ጭምር መሆኑ ደግሞ የአሁኑን የንግድ ጦርነት ቀስቅሷል። እንቆቅልሹም ያለው እዚሁ ነጥብ ላይ ነው። በዚህ መሃል ግን የአሜሪካ አምራችነት እየቀነሰና እየተዳከመ ሄደም። ሀገሪቱ ዓመታዊ በጀቷን መሸፈን እየተሰናት ሲመጣ በዚህም ዓመታዊ የበጀት ጉድለት ወይንም በጀት ዴፊሲት የሚባለው እየሰፋ ሄደ። የአሜሪካ መንግስት የውጭ ብድር ክምችት እየጨመረ ከመሄዱን ባሻገር የሀገሪቱን የመክፈል አቅም ጭምር እየተፈታተነው መምጣቱ አልቀረም። The latest report from the nonpartisan Congressional Budget Office, 2024's federal budget deficit has now hit $1.8 trillion. That's with a T. ይህ ፈታኝ የኢኮኖሚ አጣብቂኝ የት ቦታ መፍትሄ ያገኝ የሚለውን ጉዳይ በተመለከተ ምላሽ የሚሰጥ ጠፍቷል። ነገሩ በዚህ ሲያበቃ አሜሪካ አምርታ ለሀገራት የምትልከውና ሀገራት አምርተው ወደ አሜሪካ በሚልኩት መካከል ያለው የንግድ ሚዛን ልዩነት እየሰፋ መሄድ ጀመረም። አሜሪካ ከተወሰኑ ታዳጊ ሀገራት በስተቀር እንደ ቻይና ካሉት ሀገራት ጋር ባላት የንግድ ልውውጥ ከፍተኛ ብልጫ ተወሰደባት። በ2024 ጃፓን ወደ አሜሪካ 227.9 ቢሊዮን ዶላር የሚያወጣ ምርት ወደ አሜሪካ ስትልክ አሜሪካ በአንጻሩ ወደ ጃፓን የላከችው 79 ቢሊዮን ዶላር ገደማ ነው። ይህም አሜሪካ በጃፓን ገበያ ውስጥ ካገኘችው ጥቅም ይልቅ ጃፓን በአሜሪካ ገበያ ውስጥ ያገኘችው ጥቅም በ3 እጥፍ ልቆ ይታያል። በሁለቱ ሀገራት መካከል ያለው የንግድ ሚዛን ጉድለት በአሜሪካ ወገን ያጋደለ ነው። በተመሳሳይ መልኩ የቻይና አሜሪካ የንግድ ግንኙነት ሲታይ በተመሳሳይ በፈረንጆቹ 2024 ማለትም ባለፈው ዓመት ቻይና ወደ አሜሪካ 439.9 ቢሊዮን ዶላር የሚያወጡ ሸቀጦችን ስትልክ አሜሪካ ወደ ቻይና መላክ የቻለችው ግን በ3 እጥፍ ገደማ የቀነሰ ነው። የአውሮፓ ህብረትንና የአሜሪካንን የንግድ ልውውጥም በመጠኑ መመልከት ይቻላል። በ2024 የአውሮፓ ህብረት 530.6 ቢሊዮን ዩሮ የሚያወጣ ምርት ወደ አሜሪካ ልኳል። አሜሪካ በአንጻሩ ወደ ህብረቱ ገበያ ኤክስፖርት ማድረግ የቻለችው 333.4 ቢሊዮን ዩሮ የሚያህል ሸቀጥ ነው። የህንድ አሜሪካ የንግድ ግንኙነትም ሲታይ ልክ እንደ ጃፓን፣ ቻይናና የአውሮፓ ሀገራት ሁሉ በአሜሪካ ላይ ብልጫውን የወሰደችው ህንድ መሆኗን የሚያሳብቅ ነው። በ2024 ሁለቱ ሀገራት 129.2 ቢሊዮን ዶላር የንግድ ልውውጥ እንዳካሄዱ መረጃዎች ያመላክታሉ።
ከዚህ ውስጥ አሜሪካ ወደ ህንድ መላክ የቻለችው 41 ቢሊዮን ዶላር ገደማ ነው። ከዚህ ውጭ ግን ህንድ ወደ አሜሪካ የላከችው ከ91 ቢሊዮን ዶላር በላይ ነው። አሜሪካ ወደ ህንድ ከምትልከው ህንድ ወደ አሜሪካ የምትልከው የምርት ገበያ በእጥፍ ይበልጣል። በዚህ መልኩ ቪየትናም፣ ደቡብ ኮሪያ እያለ ይቀጥላል። በኢምፖርት ኤክስፖርት ግንኙነት እነዚህ ሀገራት በአሜሪካ ገበያ ላይ ብልጫ ማግኘታቸው ብቻ ሳይሆን የብልጫቸውንም ልዩነት እያሰፉ መሄዳቸው ጭምር ይታያል። የሌሎች ሀገራት ምርት የአሜሪካንን ኮንሱመር ማርኬት እየተጠቀመ ሲያድግ፣ በአንጻሩ የአሜሪካ ምርቶች በሌሎች ሀገራት ውስጥ ብቻ ሳይሆን በአሜሪካ ምድር ጭምር ፈላጊው የቀነሰ መሄዱ ደግሞ ሌላኛው ከባድ ራስ ምታት ነው። ነገሩ በዚህ ሳያበቃ የአሜሪካ ፌዴራል መንግስት ያለበት ዕዳም ሌላኛው ፈተና ነው። የመንግስት ዕዳ 34.8 ትሪሊዮን ዶላር ነው። ይህ በፈረንጆቹ 2025 የተመዘገበው የፌዴራሉ መንግስት ዕዳ ነው። ዕዳው ከወለዱ ጋር ተዳምሮ ከዓመት ወደ ዓመት እየጨመረ ይገኛል። US national debt currently sits at $34.8 trillion. የአሜሪካ አበዳሪዎች ከሆኑት መካከል ጃፓን፣ ቻይና፣ ዩናይትድ ኪንግደም እና ሉክሰምበርግ ይገኙበታል። የአሜሪካ ለዓመታት የቆየና ስር የሰደደ የኢኮኖሚ ቀውስ በዚህ የሚያበቃ አይደለም። የፌዴራሉ መንግስት የበጀት ጉድለት አለበት። የ2024 የፌዴራል መንግስት የበጀት ጉድለት ወይንም ባጀት ዴፊሲት ከጠቅላላ የሀገሪቷ ዓመታዊ ምርት አንጻር 6.4 ሆኖ የተመዘገበና 1.8 ትሪሊዮን ዶላር ሆኖ የተመዘገበ ነው። ነገሩ በዚህ ሳያበቃ የአሜሪካ ምርቶች በዋጋ መጨመር በራሷ በአሜሪካ ገበያ ውስጥ ሳይቀር ፈላጊ አጥተዋል። የአሜሪካ ኢኮኖሚ ምንም እንኳን የዓለም መሪ ኢኮኖሚ ነው ቢባልም በበርካታ ችግሮች የተተበተበ ነው። ይህ የሆነው ደግሞ በቅርብ ሳይሆን ስር የሰደደና የቆየ ነው። ነገሩ በዚህ ሲያበቃ ፈተናው የኢኮኖሚ መሰረታቸውንም የአሜሪካንን ገበያ ላድርጎ ሀገራት ጭምር የሚተርፍ መሆኑ ሲታሰብ ፈታኝነቱን ይበልጥ ከፍ ያድርገዋል። ያለፉት የአሜሪካ ፕሬዝደንቶች ይህንን የአደባባይ ሚስጥር እያወቁ ውስጡን ለቄስ ብለው ያለባበሱ ቀጥለውበት ነበረም። በዚህ መሃል ግን ትራምፕ መጡ። ሁለት መሰረታዊ ነገሮችን ለማስተካከል ወሰኑ። አንደኛው አላስፈላጊ ናቸው የተባሉትን ወጪዎች በሙሉ አንድ ባንድ እየተከታተሉ መቀነስ ሲሆን፣ ሌላኛው ደግሞ የሀገሪቱን የውጭ ንግድ ግንኙነት ማስተካከል የሚል ነው። የሀገር ውስጥ ወጪ መቀነስ የሚለው ላይ ገና ከመነሻው ስልጣን ሲረከቡ ቢሊዮነሩን ኤለን መስክን ሾመዋል። በኤለን መስክ በኩል በተቋቋመው ዶጅ ኩባንያ አማካኝነት የፌዴራሉ መንግስት መዋቅሮች መፈተሽ ጀመሩ። በዚህ ሂደት ውስጥ አላስፈላጊና የተንዛዙ ናቸው የተባሉትን የመንግስት መዋቅሮች ማጠፍ እንዲሁም ድርጅቶችን ጠቅልሎ መዝጋት የሚለው ስራ በስፋት መሰራት ጀመረም። ግዙፉ የአሜሪካ ዓለም አቀፍ ረድኤት ተቋም USAID ተዘጋም። የአሜሪካ ድምጽም የተወሰኑ ሰራተኞቹን አሰናበተም። በፌዴራሉ መንግስት ውስጥ በርካታ መንግስታዊ መዋቅሮች ከመታጠፋቸው ጋር በተያያዘ ሰዎች ከየስራዎቻቸው መሰናበት ግድ አላቸው። ይሄኛው የሀገር ውስጡን ኢኮኖሚ ማስተካከል በሚለው ምዕራፍ ውስጥ የተካተተ ሲሆን፣ በሌላ አቅጣጫ ደግሞ በአሜሪካ ኢኮኖሚ ውስጥ ምንም አይነት እሴትን የማይጨምሩ ይልቁንም ኢኮኖሚውን የሚቀራመቱ ህገወጥ ስደተኞችን ከአሜሪካ ምድር ጠራርጎ ማባረር አለብን በሚል ሌላ አዲስ ዘመቻ ተከፈተም። ይህ የዘመቻው ክፍል ዛሬም ድረስ እንደቀጠለ ነው። ትራምፕ ከልቤ የምወደው ነው ወዳሉት ታሪፍ ጉዳይ ተመለሱት። እነዚህኞቹን ስራዎች ካስጀመሩ በኋላ ነው። ከዚያ በኋላ የሁለትና ሶስት ሀገራት ስም እየጠሩ ሲጥሉት የነበረውን ታሪፍ አስፋፍተው ከ100 በላይ ሀገራትን ታሪፍ ጭኜባችኋል አሉ። ትራምፕ በግልጽ ሳይናገሩ የነጻነት ቀን ወይንም ሊበሬሽን ዴይ የመጣ ነው በሚል በሽፍንፍኑ ሲገልጹት ነበረም። ጫፍ ጫፉን ፍንጭ እየሰጡ ነው። በመጨረሻ ግን ሁሉም ነገር ግልጽ ሆኗል። አሁን ባለው ሁናቴ ከ100 ያላነሱ ሀገራት ምርቶቻቸውን ወደ አሜሪካ ሲያስገቡ በተጣለባቸው ታሪፍ መሰረት ክፍያዎቻቸውን እየፈጸሙ ምርቶቻቸውን ወደ አሜሪካ ገበያ ያስገባሉ ማለት ነው። My fellow Americans, this is Liberation Day. Waiting for a long time. ትራምፕ ታሪፍን የሌሎች ሀገራት ምርት ሀገር ውስጥ ገበያ እንዳይኖረው ለመከላከል ከመጠቀም ባሻገር እንደ አንድ ገቢ ምንጭ ነው ያዩት። ነገር ግን የሳንቲሙ ሌላኛው ገጽታ ብቅ እያለ ነው። ወደ አሜሪካ በሚገቡ ምርቶቻቸው ላይ ታሪፍ የተጣለባቸው ሀገራት እነርሱም የበቀል ምላሽ እየሰጡ ነው። በታሪፍ በኩል የመጀመሪያዋ የትራምፕ ሰለባ የሆነችው ካናዳ በአሜሪካ ገቢ ምርቶች ላይ የታሪፍ ምላሽ ሰጥታለች። ይህ ማለት የአሜሪካ ምርቶች በካናዳ የሚኖራቸው ገበያ በብዙ መልኩ የሚቀንስ ይሆናል። እስከ 54 በመቶ ታሪፍ የተጣለባት ቻይና የ34 በመቶ የታሪፍ ምላሽ ሰጥታለች። ይህ ብቻ ሳይሆን ገና ይቀጥላል ስትልም አክላለች። ነገሩ በዚህ ሳያበቃ ቻይና አሜሪካ በኢንዱስትሪ ግብዓትነት በምትጠቀምባቸውና ከቻይና ወደ አሜሪካ በሚላኩ ማዕድናት ላይ ጭምር የኤክስፖርት ታሪፍ በመጫኗ ምርቶቹ ወደ አሜሪካ የሚገቡበት ሂደት ዝግ መሆኑ ታውቋል። የአውሮፓ ህብረት ሜክሲኮ እያለ የንግድ ጦርነቱ በየአቅጣጫው ተፋፍሟል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን የአውሮፓ ሀገራት ባለሀብቶች በአሜሪካ ኢኮኖሚ ውስጥ ነዋያቸውን ስራ ላይ መዋል አይገባቸውም በማለት ተናግረዋል። La décision qui a été annoncée cette nuit est une décision brutale et infondée. Elle est infondée parce qu'on ne corrige pas des déséquilibres commerciaux en mettant des tarifs. ከዩክሬኑ ጦርነት ጋር ተያይዞ ከዓመታት በፊት በበርካታ ለቁጥር በሚታክቱ ማዕቀቦች ውስጥ የወደቀችው ሀገር መሪ የሆኑት ፕሬዚደንት ቭላዲሚር ፑቲን በአሁኑ ሰዓት ጥጋቸውን ይዘው ሁሉንም ነገር ከግራና ከቀኝ እየተከታተሉ ነው።
አውሮፓ ከ2 ዓመት በፊት ከቀድሞው የአሜሪካው ፕሬዝዳንት ባይደን አስተዳደር ጋር በማበር ሩሲያ ላይ የማዕቀብ በትር አሳርፏል። ዛሬ ደግሞ ማነተረኛ ተብሏል። በነገሮች ሁሉ ሁናቴዎችን ተረጋግተውና ለዘብ ብለው የሚታዘቡት ፑቲን ፕሬዝዳንት ትራምፕ ተሯሩጠው ከዩክሬን ጋር የተኩስ አቁም ስምምነት እንዲፈራረሙ ቢወተውቷቸውም ቅድመ ሁናቴዎችን ደርድረው ነገሩን ዘግየት ማድረግ መርጠዋል።